ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 5 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 5 የሚነበብ ስንክሳር። ዕረፍቱ ለአባ ሰረባሞን። መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰረባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለና 32 ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎውንም ሥራ አበዛ። ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁል ጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም 15 ዓመታት እስኪፈጸሙ ከቶ ከሰው ማንንም አላየም። በእኒህም በ15 ዓመታት ከቅዳሜና ከእሑድ ሰንበት በቀር አይበላም አይጠጣም ነበር። ዕረፍቱም በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱስም እሳቱን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ሥልጣንን አልሰጠም ብሎ መለሰለት። የጸናችው እጅንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ፣ ሥጋውንና ደሙን ተቀበል፣ እስከ 10 ቀን ድረስ መጥቼ ወስድሃለሁ። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔርም ፊት እንዲያሳስብላቸው ለመኑት። እርሱም ደግሞ በጸሎታቸው ሁልጊዜ እንዲያስቡት ለመናቸው። ከዚህም በኋላ ሥጋውንና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎተ ማህሌት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርም በጸሎቱ ለዘላለሙ ይማረን አሜን። ዕረፍታ ለአውዶክያስ። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መውደድ የሆነ የከበረች አውዶክያስ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልበክ በሚባል አገር ከሚኖሩ ሰዎች ወገን ነበረች። እርሷም በሮም ንጉሥ በጢባሪዎስ ዘመነ መንግሥት ነበረች። የአባቷም ስም ዮናስ የእናቷም ጠባቢት ይባላል። የቀደመው ኑሮዋ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከእርሷ ጋር በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳንም ታስጌጥ ነበር። በዚህም በረከሰ ሥራም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ የሚያስፈሩ ቃሎች ሊመክራትና ሊገስጻት ጀመር። በገሃነምም ትሉ የማያንቀላፋ እሳት፣ የማይጠፋ ጨለማ፣ የማይዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ የሰዎች በድኖች አፈር ከሆኑ ተነስተው ይሰቃያሉን ብላ መለሰችለት። አዎን አላት። ለዚህ የምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ? አባቶቻችንም ይህንን አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ፣ ስለ ኃጥአንም ስቃይ፣ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍና በሐዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቧ አደረ። በፍርድ ቀንም ሙታን እንደሚነሱ አመነች። እንዲህም አለችው፣ ከዚህ ከረከሰ ሥራ ብመለስ እግዚአብሔር ይቀበለኛልን? አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ፣ ስለዚህ የነጻችና የጸናች ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔር ይቀበልሻል። አስቀድመሽ
ከሰራሽው ኃጢአት ምንም አያሳስብሽም፣ ከእናትሽ ማኅፀን እንደተወለድሽበት ቀን ትሆኛለሽ እንጂ አላት። የክብር ባለቤት የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት ደጆችንም ይከፈቱልሻል። ያን ጊዜም የክርስትና ጥምቀትህን ያጠምቃት ዘንድ ለመነችው። እርሱም ወደ በዓልበግ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶስ ፊት ልዩ ሦስትነት በመድኃኒታችን ክርስቶስም ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶሱም ተነስቶ በውሃ ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቦናዋን ገልጦላት ብሩህ መልአክ ወደ ውሃው ሲስባት፣ ሌሎች መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህም በኋላ ገጻቸው የሚያስደነግጥ ጥቋቁሮችን አየች። ከእርሳቸውም አንዱ መልኩ የከፋ ሲጎትታት፣ እርሱም በእርሷ ላይ ይቆጣ ነበር። ይህንንም ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋር ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑ ሂዶ ነገር ሰራባት። መኮንንም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይም ታላቅ ጩኸትና ልቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውን የአገረ ገዢውንም ልጅ ከሞት አስነሳችው። መኮንኑም ይህን ድንቅ ተአምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን ኢየሱስ ክርስቶስም በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱም በኋላ ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዢ ተሾመ። የዚችም ድንግል ዜናዋን ሰምቶ ወደ እርሷ አስመጣት። እርሷን በአደባባይ ውስጥ ዓይኑ አንድ አይና የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በዓይኑ ላይ አማተበች። ያን ጊዜም ዓይኑ ተገልጦ አየ። ያደረገችውን ይህን ድንቅ ሥራ አይቶ ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በከኒቶስ የሚባል አገረ ገዢ ተሾመ። እርሱም ዝናዋን ሰምቶ ይህችን ቅድስት አውዶክሲያን ሊያሰቃያት ፈልጎ ወደ እርሷ አስመጣት። እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን ዕድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለች። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይኖር አሜን። የአቡነ ገብረ መንፈስ ቅዱስ የዕረፍቱ መታሰቢያ። በዚችም ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናም አቀርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከብር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና ሐዲስን አስተማረው። ከዚህም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የድቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስም ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋቶች ፍሬም ወይም ከእንጨት ስሮችም አልተመገበምና ለሥጋውም የሚጠቅም ምንምን ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁ አደርግልሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔን ማየትን በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው።
አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘግዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እኒህን የእጅህ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ ምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማረልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባህሩ ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር ቆመ። አባታችን ገብረ መንፈስ ቅዱስም መላውን የኢትዮጵያን ሰው ምሬልሃለሁ፣ ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጠው ሆኖ አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይ እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞው አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጽነንሃል፣ ሦስትነታችንን በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወቅከኝ አለ። ሽማግሌውም ሂደህ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛውም ተመልሶ ሦስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነሱ ግን ተነስተው ቆሙ። አንድ ሲሆኑ 3 ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእኒያ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆነ፣ ፈራ፣ ተንቀጠቀጠ፣ በምድርም ላይ ወደቀ። ሕልምም የሚያልምም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ሥጋህን ሲነድፉ አጥንቶችህን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበት ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው። በመብረቅም አጨዷቸው። አመድም ሆኖ በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታገስ ብሎት ከዚያ ተወው። በዚያም ጊዜም የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስም በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሥም አባታችንን ባየ ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎ ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሥም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው።
ንጉሥም ይህንን ነገር በሰማ ጊዜ ተቆጣ። ሰራዊትንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሥም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሥም የአባታችን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሥም ከሰራዊቱ ጋር ጠፋው። ከከሃዲው ንጉሥ ጋር የሞቱ ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋለሁ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እኒህን ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህንን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘግዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይስ በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹም ደንጊያ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህም ተነሳ አለው። ያን ጊዜም የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎችም ተሰጥቶት እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም ከማርክልኝ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሆኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ሥልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደህ በመስቀል ምልክት በላያቸው አማተብ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በደኖቻቸው ወዳሉበት ሂዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህም ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙንም ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና ሳረጋት። የጸሎቱ ኃይል ሁላችንን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 5 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ